በዛሬ ቪዲዮ ከፋላሲ ላይ ኮመን ሚስቴክ ብለን ያሰብናቸውን ወይም ደግሞ ብዙ ተማሪዎችን ያስቸግራሉ ብለን ያሰብናቸውን ሐሳቦች ይዘንላችሁ ቀርበናል። ሰላም እንዴት ናችሁ የቴዎና ቤተሰቦች? እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ጥያቄዎች እየሰራን እየለቀቅን ነው። አሁን ዛሬ ደግሞ ካናቸው ጥያቄዎች ተማሪዎችን ያወዛግባሉ ብለን ያሰብናቸውን እና ተማሪዎች ትክክል ናቸው ብሎ የሚያስቧቸው ነገር ግን ትክክል ያልሆኑ ሐሳቦችን አብረን የምናየው ይሆናል። የመጀመሪያው ሃስቲንግ ጀነራላይዜሽን ቨርሰስ ኮምፖዚሽን የምናየው ይሆናል። ሁለተኛ ባንድ ዋገን ቨርሰስ ቫኒቲ ምንድነው ልዩነታቸው ሁለቶችን ለማየት እንሞክራለን። ሶስተኛ ላይ ደግሞ ስሊፐሪ ስሎፕ ሁሉ ጊዜ ፋላሲ የማይሆንበት አጋጣሚ አለ። መቼ ነው ፋላሲ ስሊፐሪ ስሎፕ መቼ ነው ፋላሲ የማይሆን የሚለውን የምናየው። ኢሞሽን የሚፈጥሩብን ላይክ ከፋላሲ ጋር ብዙ ጊዜ የሚያመሳስሉት አለ። ኢሞሽን ካለው አንድ አርጉመንት ፋላሲ ነው ብሎ የሚያስቡ ተማሪዎች አሉ። ይሄም ስህተት የሆነ አካሄድ ነው። ስለዚህ እነዚህ ተራ በተራ የምናየው ይሆናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ስለምትከታተሉ ከልብ እናመሰግናለን። የመጀመሪያ የምናየው ሃስቲንግ ጀነራላይዜሽን ቨርሰስ ኮምፖዚሽን ነው። መጀመሪያ ሃስቲንግ ጀነራላይዜሽን ምንድነው የሚያደርገው? ዋናው ስህተቱ ለማጠቃለል መቸኮሉ ነው። ወይም ደግሞ ያለውን ሜምበር ለብዙ ወይም ደግሞ ለመስጠት ሳሙን ለኦል ለመስጠት በጣም ይችኩል ነው። ወይም ደግሞ ኤቪደንስ የተለያዩ ኤቪደንሶች ከማጠናቀር ሁሉ ትንሽ ሜምበሮችን ለሁሉም ለመስጠት ይቸኩላል። ኮምፖዚሽን ምንድነው ችግሩ? የአንድን ባህሪ ተገቢ ባልሆነ መንገድ ለሌላው እንደሌላ ባህሪው አድርጎ ሲያቀርብ ማለት ነው። ለምሳሌ የሶዲየምን ለሶዲየም ክሎራይድ ባህሪ ብንሰጠው ይሄ ትክክል ያልሆነ የኮምፖዚሽን ምሳሌ ነው። ምክንያቱም ሶዲየም የራሱ ባህሪ ያለው ሶዲየም ከክሎሪን ጋር ሲቀላቀል ደግሞ የሚሰጡት የራሱ ፎርም የሆነ የሶዲየም ክሎራይድ ኬሚካል ፊዚካል የተለያየ ባህሪያት አሉት። እነዚህም ባህሪያቶች ከሶዲየም የተለያዩ ናቸው። ግን የሶዲየምን ባህሪው ለሶዲየም ክሎራይድ መስጠታችን ትክክል አይደለም ማለት ነው። ሁለተኛ ደግሞ ሃስቲንግ ጀነራላይዜሽን ብዙ ጊዜ የሚሄድልን ከሰም ወደ ኦል ነው። ኮምፖዚሽን ሜድልን ደግሞ ከፓርት ወደ ሆል ነው። ሃስቲንግ ጀነራላይዜሽን ከሰም ወደ ኦል ይሄዳል። ፓርት ደግሞ ኮምፖዚሽን ደግሞ ከፓርት ወደ ሆል ይሄዳል ማለት ነው። ሃስቲንግ ጀነራላይዜሽን ብዙ ጊዜ የሚታወቁ ወርዶች ሜምበርስ፣ ኬዝስ፣ ፒፕል እነዚህ ሃስቲንግ ጀነራላይዜሽን ኮመን ወርድ ናቸው። ከኮምፖዚሽን ላይ ደግሞ ፓርት፣ ኤለመንት፣ ሆል የሚሉት የኮምፖዚሽን ምሳሌ ኮመን ወርዶች ናቸው። ሃስቲንግ ጀነራላይዜሽን ትኩረት የሚያደርገው ትንሽ ኤቪደንስ ወይም ደግሞ የኤቪደንስ ችግር ይታይበታል። ሃስቲንግ ጀነራላይዜሽን ኤቪደንስ ችግር ይታይበታል ሞር እና ሃስቲንግ ጀነራላይዜሽን ጥያቄ የምታደርጉት ምንድነው? ምን ያህል ኤቪደንስ ይዟል እና ሳይዙስ ምን ያህል ነው፣ ፖፑሌሽኑ ምን ያህል ሳይዝ አለው የሚለው ይሄ ኮመን ጥያቄ ሊሆን የሚገባ ጥያቄ ነው ማለት ሃስቲንግ ጀነራላይዜሽን። ሃስቲንግ ጀነራላይዜሽን እንዳልኳችሁ ምን ያህል ኤቪደንሱን ምን ያህል ኤቪደንስ ጥንካሬ ያለውና የፖፑሌሽኑን ሳይዝ ማየት ግዴታችን ነው ሃስቲንግ ጀነራላይዜሽን ለማጣራት ማለት ነው። ኮምፖዚሽን ለማጣራት ደግሞ ምንድነው የምናደርግ? ምንድነው ያስተላለፍ ወይም ደግሞ ከፓርቱ ወደ ሆሉ ስንድ ምን ያህል ጥንቃቄ አድርገናል ወይም ደግሞ ሂደቱ ምን ይመስላል የሚለውን ማጣራት አለብን ማለት ነው ኮምፖዚሽን ጋር ማለት ነው። ቀጣይ የምናየው ባንድ ዋገን እና ቫኒቲ ነው። የሁለቶች ኮር አይዲያቸው የባንድ ዋገን ዋና ፖይንቱ ሁሉም ሰው ስለሚያደርገው አንተም አድርገው ነው። ቫኒቲ ላይ ደግሞ ምንድነው አንድ የተለየ ነው ስፔሻል ነው በሚል ነው የሚጠቀመው ማለት ነው። ስለዚህ ሁሉም ሰው ባንድ ዋገን ላይ ምንድነው የሚያደርገው እንድትስማሙ ነው። ከሰው ካለው ኢንቫይሮንመንት ጋር ተስማሚ እንድትሆኑ ነው የሚያደርጋችሁ፣ ፊት እንድታደርጉ ለማድረግ ነው በአንድ ዋገን የሚጠቀመው። ቫኒቲ ደግሞ እናንተ የበላይ እንደሆናችሁ እንዲሰማችሁ ሲያደርግ ቫኒቲ ነው። ስፔሻል ስቱደንትስ የተለያችሁ ሰዎች እንደሆናችሁ ሲያደርግ ሲያስንት ሲላችሁ ይሄ ቫኒቲ ይሆናል ማለት ነው። አንድ ዋገን ምንድነው የሚጠቀመው አርጉመንት ሁሉም ሰው ስለሚያደርገው እናንተ ማድረጉት ነው የሚላችሁ። እና ቫኒቲ ደግሞ ምንድነው የሚጠቀመው ኢጓችሁንና ፕራይዳችሁን ክብራችሁን የሆነ ያላችሁን ስታተስ ከፍ እንድታደርጉ ነው የሚያደርጋችሁ ቫኒቲ ማለት ነው። ስለዚህ ይሄም አንድ የሚለያቸው ነው። በአንዱ ዋገን ላይ ብዙ ጊዜ የሚታዩ ቃላቶች ሞስት ፒፕል፣ ኤቨሪዋን፣ ኦል ሁሉም ኦል ፒፕል ምናምን የሚሉ በአንዱ ዋገን ላይ ይስተዋላሉ።
ቫኒቲ ላይ ደግሞ ስማርት ፒፕል፣ ኢንተለጀንስ ፒፕል የሚሉ የተለያዩ ኢጓችንን የሚያበረታቱ ቃላቶችን ቫኒቲ ላይ እናያለን ማለት ነው። ቀጣይ ደግሞ የምናየው ስሊፐሪ ስሎፕ ነው። ስሊፐሪ ስሎፕ ሁል ጊዜ ፋላሲ አይደለም ብለናል። ለምንድነው እንደዚህ ያለ? አንደኛ ስሊፐሪ ስሎፕ ፋላሲ የማይሆንበት ምክንያት ለእያንዳንዱ ስቴፕ ትክክለኛ ኤቪደንስ የሚያሳይ ከሆነ ፋላሲ አይሆንም ማለት ነው። ሁለተኛ ደግሞ ያቀረባቸው ስቴፖች እውነተኛ ሲሆኑ ያቀረባቸው ከሪል ወርዱ ጋር ወይም ደግሞ ከምናውቀው እውነተኛ ዓለም ጋር በትክክል ፊት የሚያደርጉ ከሆነ ፋላሲ ላይሆን ይችላል። ለምሳሌ አንድ ኤግዛምፕል ልስጣችሁ። ሁሉም ተማሪዎች ለፈተና ስልክ ይዞ መምጣት የለባቸውም። ስልክ ይዘው እንዲመጡ የምንፈቅድላቸው ከሆነ ሁሉም ተማሪዎች ማንበብ ያቆማሉ። ሁሉም ተማሪዎች ማንበብ አቁመው በፈተናቸውን በስልክ ይሰራሉ። በስልክ ሁሉም ተማሪዎች ፈተና ማንበብ አቁመው ፈተና በስልክ የሚሰሩ ከሆነ ደግሞ የትምህርት ቤቱ ኮላፕስ ያደርጋል ወይም ደግሞ ከጥቅም ውጭ ይሆናል። ምክንያቱም ትምህርት ቤት ዋናው ተግባሩ ተማሪዎች ማብቃት ስለሆነ ይህን ተግባሩን ሳይወጣ ስለሚቀር ስልክ ማምጣታቸው ትክክል የሆነ ሐሳብ አይደለም ቢል ይሄ እያንዳንዱ ስቴፕ ኤቪደንስ የተከተለ ኮንሲኩዌንስ ያለው ለስሊፐሪ ስሎፕ ነው። ኮንሲኩዌንስ ያለው ነገር ግን እያንዳንዱ ኤቪደንስ ያለው ደግሞ እውነተኛም ከሪል ወርልድ ጋር ፊት የሚያደርግ ስለሆነ ይሄ እንደዚህ አይነት ስሊፐሪ ስሎፖች ፋላሲ የማይሆንበት ጊዜ ይኖራል ማለት ነው። ፋላሲ የሚሆን ደግሞ አንድ ልስጣችሁ ስሊፐሪ ስሎፕ ማለት ነው። ለምሳሌ የገጠመው ፈተና ለአንድ ቀን ብናራዝመው ካራዘምነው በኋላ ተማሪዎች መስራት ያቆማሉ። ደግሞ ትምህርት ቤቱ ያለውን ክብር ያጣል ወይም ደግሞ ትምህርት ቤቱ ተማሪዎች የማብቃት አቅሙ ይቀንሳል። የሚቀንስ ከሆነ ከጥቅም ውጭ ሆና ትምህርት ቤቱ ቢባል ይሄ ስሊፐሪ ስሎፕ ነው። ቼኑን ስትመለከቱ ስሊፐሪ ስሎፕ ነው። ደግሞ ነገር ግን ከሪል ወርልድ ጋር ፊት አያደርግልንም። አንደኛ አንድ ቀን ተማሪዎች ማሳለፋቸው እንዴት ነው ትምህርት ቤቱን ይሄን ያክል ሊጎዳ የሚችለው? የማስተማር ብቃቱንስ ይሄን ያህል እንዴት ነው ሊጎዳ የሚችለው ብላችሁ ስትጠይቁት የሚሰጣችሁ ምላሽ ዝቅተኛ ስለሆነ ይሄ ስሊፐሪ ስሎፕ ሆኖ ፋላሲ የሚሆን ሂደት ነው ማለት ነው። ቅድም ያነገርኳችሁ ኤግዛምፕል ደግሞ ከትክክለኛ ኤቪደንስ ከሪያሊቲው ጋር የሚስማማልን ስለሆነ ስሊፐሪ ስሎፕ ሆኖ ነገር ግን ፋላሲ ያልሆነ ይሆናል ማለት ነው። ስለዚህ ሁሉ ጊዜ ቼን ስላያችሁ ብቻ ስሊፐሪ ስሎፕ ነው ማለት የለባችሁም ማለት ነው። ቀጣይ ምን ያየነው ደግሞ ምንድነው? ኢሞሽን ኢዝ ኖት ኦልዌይስ ፋላሲ። ኢሞሽን ፋላሲ ላይሆንበት ይችላል። ኢሞሽን የምንላቸው አንገር ሊሆን ይችላል፣ ሀዘኔታ፣ ፒቲ የሚፈጥሩ እነዚህ በሙሉ ፋላሲ የማይሆኑበት እንትኖች ሂደት ይኖራል። ለምሳሌ ከነ የማይሆኑበት አንዴ ኢሞሽኑ ሎጂኩን ይሄ ሎጂካል ሪዝኒንግ ሜትዳችሁን የሚደግፍላችሁ ከሆነ ይሄ ፋላሲ ላይሆን ይችላል። ያስቀመጣችሁት ሎጂካል ሪዝኒንግ ሜትድ አለ ያህን ኢሞሽኑ ያለው ኢሞሽን የሚደግፋችሁ ከሆነ ይሄ በእርግጥም ፋላሲ አይደለም ማለት ነው። ትክክል ማስረጃ ካለው ያ አርጉመንት ይሄ ፋላሲ አይሆንም ማለት ነው። ማስረጃው በትክክል ተቀምጦ ኢሞሽን ቢጨመርበት ይሄ ፋላሲ አይሆንም ማለት ነው። ለምሳሌ ይሄ መንገድ መሰራት አለበት። ብዙ ህፃናት ወላጅ አልባ ሆኖ እየቀሩ ነው። በዚህ ምክንያት ከትምህርት ገበታቸው እየተስተጓጎሉ ትምህርት ሳያገኙ እያደጉ ነው ብንል ይሄ አፒል ቱ ፒቲ የሚመስል ነገር አለው። ነገር ግን ሎጂኩን የጠበቀ ፒቲውን የተጠቀምነው ወይም ደግሞ ሀዘኝነታችንን የተጠቀምነው ሎጂኩን ለመደገፍ ነው እንጂ እንደ ሎጂካል ሪዝኒንግ ሜትድ አድርገን አላቀረብነውም። ይሄ ፒቲውን ብዙ ጊዜ ኢሞሽናል ላይ ምንድነው እነዚህ ኢሞሽን ላይ ችግራቸው ምንድነው ተብሎ የሚጠቀሰው ያለውን አፒል ቱ ፎርስ ከሆነ የሪዝኒንግ ሜትዱን ትቶ ፎርሱ ሞር እንደ ሪዝኒንግ ሜትድ አድርጎ ሲያቀርቡ ነው። ሀዘኔታውን ሪዝኒንግ ሜትድ አድርጎ ሲያቀርቡ ይሄ አፒል ቱ ፒቲ ይሆናል ማለት ነው እንጂ የቀረበውን አርጉመንት ወይም ደግሞ ሎጂካል ሪዝኒንግ ፒቲ ወይም ደግሞ ትንሽ ፒቲ አስገብቶ ቢደግፉ ይሄ ኢሞሽኑ ፋላሲ አይሆንም ማለት ነው። ስለዚህ ሁሉ ጊዜ ኢሞሽን የሚገልጹ ነገሮች ፋላሲ ላይሆኑ ይችላሉ ማለት ነው። ሌላ ከኢሞሽን ውጭ ደግሞ መግቢያችን ላይ ያላየናቸው ነገር ግን ፋላሲ የማይሆኑ አፒል ቱ ኦቶሪቲ ፋላሲ የማይሆንበት አጋጣሚ ሊኖር ይችላል። ኦቶሪቲው የሰጠው ኦቶሪቲ ሪሌቫንት ከሆነ እውነተኛ ከሆነ በእንትኑ ደግሞ ኳሊፋይድ የሆነ ወይ ደግሞ እውቅና ያለው ከሆነና ሁሉም ሰው ኤክስፐርቶች በዛ ጉዳይ ላይ የሚስማሙበት ከሆነ ይሄ አፒል ቱ ኦቶሪቲ ፋላሲ ለማይሆንበት
ሁኔታ ሊፈጠር ይችላል። ፋላሲ ላይ እንትን የምላችሁ ነገር ፋላሲ ሲሰራ የምትሰሩት ኤግዛም ላይ ፋላሲውን መጀመሪያ ጥያቄውን በደንብ ማንበብ አለባችሁ እንጂ የሸመደዳችሁት ፋላሲዎች በሙሉ በማሰብ ፋላሲ ይሰራል። ፋላሲ የምትሰሩት ጥያቄውን በደንብ ካያችሁ በኋላ ጥያቄው ምንድነው ሊያስተላልፍ የፈለገው የሚለውን በደንብ ማሰብ መቻል አለባችሁ። ያን ሳታስቡ ጀስት የሸመደዳችሁትን በሙሉ እያሰባችሁ ከየትኛው ጋር ይዛመዳል የሚለውን ነገር የምትሉ ከሆነ ጥያቄውን ያነበባችሁ በዛው የምታስቡ ከሆነ የመሳሳት ፕሮባቢሊቲያችሁ ስለሚጨምር መጀመሪያ ማድረግ ያለባችሁ ጥያቄውን በደንብ ለማንበብ መሞከር። ከዛ በኋላ ጥያቄውን ከተረዳችሁ በኋላ ምንድን ሊያስተላልፍ የሚፈልገውን ነገር ጥያቄው ከተረዳችሁት በኋላ ካነበባችኋቸው ካወቃችኋቸው ፋላሲዎች ጋር ለማዘመድ መሞከር ነው ማለት ነው። በቀጣይም በሰከንድም የተለያዩ ጥያቄዎች ስለምንለቅ ሰብስክራይብ በማድረግ በምንለቅበት ሰዓት በተሎ እንዲደርሳችሁ እንዲሆን እናሳስብ። ቪዲዮ በዚህ ጨርሰናል። በቀጣይ እስከምንገናኝ እናመሰግናለን። ቻው።